ጉዳዩ ስለ መጠን አይደለም። ሴቶች አሁንም እርካታ የሚርቃቸው ለምንድን ነው? አብዛኞቹ ወንዶች የሚያድጉት በአንድ ትልቅ ተረት እየተመሩ ነው። የበለጠ ነገር መጠን ቢኖረኝ እሷ ትረካለች የሚል። የበለጠ መጠን፣ የበለጠ ብቃት፣ የበለጠ ፍጹምነት። ነገር ግን የማይመቸው እውነት ይህ ነው። ብዙ ሴቶች በአካል ረገድ ምንም የጎደለ ነገር ባይኖርም እንኳን አሁንም እርካታ እንደራቃቸው ይሰማቸዋል። ስለዚህ ዛሬ ማንም በታማኝነት የማይገልጽልህን እውነት እናውራ። ጉዳዩ ስለ መጠን ያልሆነው ለምንድን ነው? እና እውነተኛ እርካታን የሚፈጥረው ምንድን ነው? እስከ መጨረሻው ተከታተል። ይህ ስለ ሳቢነት፣ ስለ ግንኙነትና ስለ ራስህ ያለህን ግንዛቤ ሙሉ በሙሉ ይለውጠዋል። 1. ለወንዶች የሚነገራቸው ትልቁ ስህተት። ከፊልሞች፣ ከማህበራዊ ሚዲያ እና ከቀልዶች ወንዶች አንድን ሐሳብ እንዲያምኑ ይደረጋሉ። ያንተ ዋጋ ሊለካ ይችላል የሚል። በምን ይለካል? በመልክህ፣ በብቃትህ፣ ከሌሎች ጋር በማነጻጸር፣ በሌሎች ይሁንታ አፕሮቫል። ይህ በውስጥህ ዝምተኛ ጫና ይፈጥራል። ወንዶች ሁል ጊዜ ከሚለዋወጥ የማይታይ መስፈርት ጋር መወዳደር ይጀምራሉ። ነገር ግን እውነቱ ይህ ነው። እርካታ በአካል የሚለካ ነገር ሳይሆን ስነ ልቦናዊ ተሞክሮ ነው። 2. እርካታ ለምን በአእምሮ ይጀምራል? የሰው ልጅ ፍላጎት የሚጀምረው በአካል ሳይሆን በአእምሮና በስሜት ነው። አንዲት ሴት ሁሉንም ነገር በወረቀት ላይ አግኝታ ስሜታዊ ግንኙነት፣ ደህንነት፣ መገኘት፣ ፕሬዘንስ፣ መረዳዳት እና ትርጉም ቃጣች፣ አሁንም የባዶነት ስሜት ይሰማታል። እርካታ አውቶማቲክ አይደለም። አእምሮህ የሚወስነው ምን ያህል እንደተሳሰርክ፣ ምን ያህል ዋጋ እንዳለህና ምን ያህል በህይወት እንዳለህ ነው። አእምሮ ከአካላዊ ባህሪያት ይልቅ ለጉልበትና ለባህሪ የበለጠ ምላሽ ይሰጣል። 3. ሴቶች እርካታ የሚርቃቸው እውነተኛ ምክንያት። በታማኝነት እንነጋገር። አብዛኛው አለመርካት የሚመጣው ከአካላዊ ነገር ስለጎደለ አይደለም። የሚመጣው ከስሜታዊ ችልነት ነው፣ ከትኩረት ማጣት ነው፣ ነገሮች ሁሉ የሚገመቱ ከመሆናቸው ነው፣ ቅርትለት ማጣት ነው። ስሜታዊ ፍላጎቶች ችላ ሲባሉ አእምሮ የበለጠ ነገር መፈለግ ይጀምራል። ያ ነገር ምን እንደሆነ በግልጽ ማስረዳት ባይችልም እንኳን ያ ነገር ብዙ ጊዜ ከአካላዊ ችግር ይሳሳታል፣ ግን ግንኙነቱ ከስንት አንዴ ነው። 4. የበቂነት ስነ ልቦና ሳይኮሎጂ ኦፍ ኢናፍ። እነሆ አንድ ጥልቅ እውነት። የሰው ልጅ አእምሮ በፍጥነት ይላመዳል። ዛሬ አስደሳች የሆነው ነገር ነገ ተራ ይሆናል። ስለዚህ እርካታ በውጫዊ ባህሪያት ላይ ብቻ የተመሰረተ ከሆነ ፈጽሞ ሊዘልቅ አይችልም። በማነጻጸር በቂ ለመሆን መሞከር ወጥመድ የሚሆነው ለዚህ ነው። ሁልጊዜ ካንተ የተሻለ ሰው የሚመስል ሰው ይኖራል። መስፈርቶች ይቀያየራሉ፣ ጥርጣሬህም ያድጋል። ጥርጣሬ ኢንሴኩሪቲ ሳቢነትን በዝሙተኝነት ያጠፋል። 5. ዘላቂ ሳቢነትን የሚፈጥረው ምንድን ነው? ወደሚጠቅመው ነጥብ እንዙር። ሴቶች በየበለጠ እርካታ የሚሰማቸው ወንድ እነዚህ ሲኖሩት ነው። መገኘት ፕሬዘንስ፣ በአእምሮ አዚያው ያለ ትኩረት የሚሰጥ የረጋ ስሜታዊ ብልህነት፣ በስሜቶች ሳይመራ ስሜቶችን የሚረዳ አቅጣጫ፣ በህይወቱ ወዴት እየሄደ እንደሆነ የሚያውቅ ያለ ትዕቢት የሚመጣ በራስ መተማመን፣ በዝምተኝነት የሚገለጽ እርግጠኝነት፣ ምስጢራዊነት፣ አብዝቶ የማይተነተን የማይለማለምና እውቅናን የማይለምን ወንድ። እነዚህ ባህሪያት ስሜታዊ ደህንነትና ጉጉትን በአንድ ላይ ይቀሰቅሳሉ። ይህ ደግሞ በጣም ኃይለኛ ትምር ነው። 6. በራሳቸው የሚተማመኑ ወንዶች ስለ በቂነት ለምን አይጨነቁም? በራሱ የሚተማመን ወንድ በቂ ነኝ ብሎ አይጠየቅም። ምክንያቱም ዋጋው ከውድድር የሚመጣው አይደለም። እርሱ የሚገነባው ዲሲፕሊንን፣ ዓላማን፣ ራስን ማክበርን እና ወስንን ነው። አንድ ወንድ እውቅናን ለማግኘት መባከኑን ሲያቆም በተፈጥሮ የበለጠ ሳቢ ይሆናል። ይህ የሚሆነው ስለ ጣር አይደለም፣ ምንም ነገር ለማስረዳት ስለማይፈልግ ነው። 7. የስቶይኮች ትምህርት። ስቶይኮች ለዚህ የሚሆን ትልቅ ትምህርት አላቸው። የምትሰቃየው የሆነ ነገር ስለጎደለ ሳይሆን እንደጎደለ ስለምታምን ነው ይላሉ። ያንተ ዋጋ በሌሎች ይሁነታ ላይ የተመሰረተ ከሆነ ሰላም ማግኘት አይቻልም። ነገር ግን ዋጋ ከውስጥህ የሚመጣ ከሆነ መገፈት ኃይል ያጠፋል፣ ውድድር ይጠፋል፣ በራስ መተማመንህ ይረጋል። ያህ የውስጥ ረጋቢነት ነው ለሰዎች የሚሰማቸው። 9. ለወንዶች የመጨረሻ መልእክት። ይህንን በግልጽ ልንገርህ። ጉዳዩ ስለ መጠን አይደለም። ጉዳዩ ስለ ፍጹምነት አይደለም። ጉዳዩ ከማይታዩ መስፈርቶች ጋር መወዳደር አይደለም።
ሴቶች እርካታ የሚሰማቸው በልኬት ሳይሆን በትስስር፣ በመገኘት እና በስሜታዊ ትልከት ነው። ራስን የሚረዳ፣ ራስን የሚያከብር፣ ህይወቱን በዓላማ የሚመራ ወንድ በቂ ነኝ ብሎ መጠየቅ አያስፈልገውም፣ ምክንያቱም አስቀድሞ ያውቀዋል። ይህ ቪዲዮ አመለካከትህን በትንሹም ቢሆን ከቀየረው ላይክ አድርግ፣ ሰብስክራይብ አድርግና ይህን መስማት የሚገባው ሰው ጋር አጋረው። ስለ ስነ ልቦና፣ ስለ ሳቢነት እና ስለ ወንድነት ስብዕና ግንባታ ተጨማሪ ቪዲዮዎች ይመጣሉ። ከባድ እውነት አጋልጠናል። ጉዳዩ ስለ መጠን አይደለም። እርካታ በአእምሮ ውስጥ ነው የሚጀምረው። አሁን ግን ጥልቁ ጥያቄ ይመጣል። ነገሩ አካላዊ ካልሆነ ታዲያ በጊዜ ሂደት አለመርካት እንዲያድግ የሚያደርገው ምንድን ነው? ምንም ችግር በሌለበት ሁኔታስ ለምን ሳቢነት ይጠፋል? ይህ ክፍል ስሜታዊ ትስስርን በእውነት የሚሰብሩ ነገሮችንና ወንዶች ሳያውቁት ለዚህ እንዴት አስተዋጽኦ እንደሚያደርጉ ያብራራል። እስከ መጨረሻው ተከታተል፣ ምክንያቱም ይህ ክፍል ለግንኙነት ያለህን አመለካከት ለዘላለም ይቀይረዋል። 1. ብዙ ወንዶች ፈጽሞ የማያስተውሉት እውነተኛው ችግር። አብዛኞቹ ወንዶች ትኩረት የሚያደርጉት ባላቸው ነገር ላይ ነው። ነገር ግን ሳቢነት የሚወሰነው አንተ በምታሳየው ማንነት how you show up ላይ ነው። በጊዜ ሂደት ብዙ ወንዶች 3 ጠንካራ ነገሮችን ቀስ እያሉ ያጣሉ። መገኘት፣ አቅጣጫ፣ ስሜታዊ ውጥረት። እነዚህ ሲጠፉ እርካታም አብሮ ይጠፋል። ይህ የሚሆነው ሴቷ የበለጠ ስለምትፈልግ ሳይሆን ግንኙነቱ በስሜት ረገድ መንቀሳቀስ ስላቆመ ነው። 2. ምቾትና ሳቢነት፣ አደገኛው ግራ መገባባት። ምቾት አስፈላጊ ነው፣ ነገር ግን ምቾት ብቻውን ሳቢነትን አይፈጥርም። ልዩነቱ ይህ ነው። ምቾት ማለት ደህንነት እና ነገሮችን አስቀድሞ ማወቅ ፕሬዲክታቢሊቲ ነው። ሳቢነት ማለት ጉልበት፣ ተቃርኖ እና ጉጉት ነው። አንድ ወንድ ምቾት ብቻ ላይ ሲያተኩር በጣም የሚገመት፣ ሁልጊዜ የሚገኝ፣ ለሁሉም ነገር ምላሽ የሚሰጥ እና እውቅና የሚፈልግ ይሆናል። ሳያውቀውም ያንን ስሜታዊ ብልጭጋ ያጠፋዋል። ለዚህ ነው ብዙ ሴቶች ምን እንደተቀየረ አላውቅም፣ ብቻ እንደ ድሮ አይሰማኝም የሚሉት። 3. አብዝቶ ማስረዳት ፍላጎትን ለምን ይገድላል? ወንዶች በመካከላቸው ርቀት ሲፈጠር የሚሰሩት ስህተት አለ። አብዝተው ማስረዳት ይጀምራሉ። ራሳቸውን ያሰድቃሉ። ግልጽነት ለማግኘት ያሳድዳሉ። ማረጋገጫ ይለምናሉ። ነገር ግን ሳቢነት በማብራሪያ አያድግም፣ በመገኘትና በረጋ ጉልበት እንጂ። ራስህን አብዝተህ ስታስረዳ እርግጠኛ ያለመሆንህን እያሳየህ ነው። በራስ መተማመን ሌላውን ለማሳመን አይጥርም። 4. ስለ ስሜታዊ ተቃርኖ እውነታው። ሳቢነት የሚኖረው በልዩነት ወይም በተቃርኖ ውስጥ ነው። ጠንካራ ተቃርኖ የሚመጣው ከእርጋታ ከስሜት ጋር ሲጋጭ፣ መረጋጋት ከገለጻ ጋር ሲጋጭ፣ እርግጠኝነት ከሁከት ጋር ሲጋጭ። ሁለቱም ሰዎች ሁልጊዜ በተመሳሳይ ስሜታዊ ደረጃ ላይ ከሆኑ ሳቢነቱ ይጠፋል። ለዚህ ነው የመሪነት ጉልበት የሚባለው ነገር የሚጠቅመው። መሪነት ማለት መቆናጠር ማለት አይደለም። ይልቁንም ስሜታዊ መረጋጋት፣ አቅጣጫ፣ ቁርጠኝነት እና ውስጠኛ ሰላም ማለት ነው። 5. ለማስደሰት መሞከር ለምን በተቃራኒው ይረብሻል? ይህ የማይመች ግን እውነት ነው። ለማስደሰት አብዝቶ መጣር ከእርካታ ይልቅ ጫና ይፈጥራል። ምክንያቱም መልእክቱ የኔ ዋጋ የአንቺ ምላሽ ላይ የተመሰረተ ነው የሚል ስለሆነ ነው። ያ ደግሞ አለመመጣጠን ይፈጥራል። ሳቢነት የሚያድገው ሁለቱም ሰዎች ነፃነት ሲሰሙ እንጂ አንዱ ሌላውን ለማስረካት ሲባከን አይደለም። እውነተኛ በራስ መተማመን አስብልሻለሁ ግን ማንነቴን አላጥን ይላል። 6. እርካታ የሚጠፋበት ጥልቁ ምክንያት። እርካታ የሚጠፋው እድገት ሲቆም፣ ዓላማ ሲላላ፣ ህይወት ተደጋጋሚ ሲሆን፣ ማንነትር በግንኙነት ውስጥ ሲሟሟ ነው። አንድ ወንድ ግል ተልእኮውን ሲያጣ ግንኙነቱ ላይ የሚጫነው ሸክም ይበዛል። ምንም አይነት ግንኙነት የዓላማን ቦታ ሊተካ አይችልም። ብዙ ወንዶች ሳያውቁት የሚከሹበት እዚህ ጋር ነው። 7. ሁሉንም ነገር የሚቀየረው ለውጥ ይህ ነው። አንድ ሰው እንዴት በቂ ይሆናለሁ ብለህ ጥያቄ መጠየቅ አቁም። ለራሴ የማከብረውን ህይወት እንዴት እገነባለሁ ብለህ ጠይቅ። በዓላማ ስትኖር አረማመድህ፣ አነጋገርህ፣ ምላሽህና የምትስበው ሰው ይለወጣል። ሳቢነት ያኔ የጥረቱ ውጤት ሳይሆን የህይወትህ ተረፈ ምርት ይሆናል። 8. የስትሮይኮች እውነታው። ስትሮይኮች እንዲህ ይላሉ። ሰላምህን ልትቆጣጠራቸው ማትችላቸውን ነገሮች ላይ አታንጠለጥል። ስሜትን መቆጣጠር አትችልም። እርካታን ማስገደድ አትችልም። ፍላጎትን ማስተዳደር አትችልም። ነገር ግን ዲስፕሊንህን፣ ለራስህ ያለህን ክብር፣ እሴዎችህና አቅጣጫ መቆጣጠር ትችላለህ። ያ ውስጠኛ ስርዓት በውጫዊ ዓለም ላይ ተጽዕኖ ይፈጥራል። 9. መጨረሻ መልእክት። ይህ በደንብ ይግባ። ሴቶች እርካታ የሚርቃቸው ወንዱ አካላዊ ነገር ስለጎደለው አይደለም። እርካታ የሚያጡት ስሜታዊ እንቅስቃሴ ሲቆም፣ እድገት ሲታገድ፣ ተቃርኖ ሲጠፋና አቅጣጫ ሲጠፋ ነው። ወንዶች ደግሞ ራሳቸውን ከመገንባት ይልቅ እውቅናን ለማግኘት ሲያባረሩ ነው የሚሳሳቱት።
በቂ መሆንህን በማረጋገጥ ሳቢ አትሆንም። ሳቢ የምትሆነው ያንን ጥያቄ መጠየቅ ስታቆም ብቻ ነው።